ሰላማት ወገኖቼ እንዴት ናችሁ? ሰላም ብያችኋለሁ። የውላችሁ ቆንጆ ምስር ወጥ ላሳያችሁ። ምስር ወጥ፣ ክክ ወጥ፣ ቆንጆ ክክ አልጫ ማለት ነው። የክክ አልጫ ወጥ ዛሬ ለጥምቀት ለድግስ የሰራናት አጠር ያለች ጉዳይ እችን ትመስላለች። አጠር አድርጌ ላዘጋጅላችሁ ሽያለሁ ማለት ነው ወገኖቼ። ይሄ ደግሞ ካሮት፣ ፈሶሊያ፣ ቀይ ስር፣ ድንች ማለት ነው። አንድ ላይ የጾም በየአይነት ማለት ነው። እንግዲህ በጾም ድግስ ያላችሁ ጉዳይ ያላችሁ በዚህ መልኩ አጠር አድርገን እናዘጋጅላችሁ እንችላለን። እንደ ሰዋችሁ ብዛቱ እንደ ቤተሰባችሁ ወይም እንደ እንግዳችሁ ብዛት ማለት ነው። ስልስ ደግሞ ቆንጆ እልበት ካላችሁ ይሄን የመሰለ ስልስ ለልበት እንዲሁም ደግሞ ዝም ብላችሁ በማንኛውም ነገር አድርጋችሁ ቀላቅላችሁ ብትበሉት የሚጥም ስልስ ስጎ አሰራር ማለት ነው። ይሄ ሩዝ ነው። ቆንጆ ሩዝ በአትክልት ነው። ካሮት፣ ካሮት፣ አተሮች፣ የተለያዩ ነገሮች አሉበት ሩዝ። ይሄ ሰላጣ ነው። አሪፍ ሰላጣ። እንግዲህ ከዚህም በተጨማሪ እንግዲህ አምባሻ ማሰራት፣ እንጀራ ማስጋገር የምትፈልጉ የተለያዩ ጉዳይ ያላችሁ እናስተናግዳለን ማለት ነው። የትእዛዝ ምግቦች ስለጀመርን በራሳችን በዚህ በሚያምር ዕቃ እስከ ማሞቂያው እንግዲህ ልናከራያችሁ እንችላለን ማለት ነው ቤተሰቦቼ። ዛሬ የጾም እንግዲህ ጾም ስለገባ የሰኔ ጾም ስለሆነ ጥምቀት ክርስትና ነበረና አጠር አድርገን ያዘጋጅንላቸው ለቤተሰብ ማለት ነው። እናንተ እንግዲህ ማዘዝ የምትፈልጉ ምናልባት ካላችሁ ብዬ ነው። ዛሬ ደግሞ እንግዲህ ከቤት ውስጥ ነው ወጡን ሁሉን የሰራሁት፣ ከራሴ ቤት ውስጥ ነው። በረንዳዬ ላይ ነው የሰራሁት ማለት ነው። ይሄ ጎመን ነው። ይሄ ጎመኑን እንግዲህ ግሪንኮል ይባላል። ይሄ ጎመን እዚህ ጋር ልጄ እያማሰለልኝ ነበር። እዚህ ነጭ ሽንኩርትና ዝንጅብል እየተፈጨ ነው። በቃ ቢዚ ሁኜ ነበር በዚህ ሰዓት። እንግዲህ ራሴ ካሜራማን ሁኜ ትንሽ ቅንጭብ አድርጌ ላሳያችሁ ብዬ ነው እንጂ አልተመቸኝም ነበር ማለት ነው። ለመቅረጽ በጣም ከባድ ነው። ይሄን እንግዲህ ሽንኩርቱን መጀመሪያ ውሃውን እስኪለቅ ድረስ በደንብ ካበሰልኩት በኋላ መያዝ ሲጀምር ድስቱን መያዝ ጭር ብሎ መያዝ ሲጀምር ዘይት ጨምራላችሁ። አሁን ዘይቱ ጋር እየተቆላላ ነው ያለ። እሱ ደግሞ ትንሽ ብስል እንዳለ ደግሞ በጣም ሳይሞትና ሳያር በርበሬ እንጨምራለን ማለት ነው። የተለያዩ አስቤዛዎች አሉ። እንግዲህ ይሄ ሩዝ ነው። ሩዙ ነገር የሚሰራው በዚህ አትክልት አተር እና ካሮት አርጌ እሰራዋላችኋለሁ። ከዚህ እንግዲህ አስቤዛቸው ያመጡት አስቤዛ ነው። ሽንኩርት ይመስላል። ሽንኩርቱ የተለያዩ ወጦች አሉ። ቀይ ስር፣ ካሮት፣ ፈሶሊያ እንሰራለን። ክክ እንሰራለን። ይሄን ክክ አብስየዋለሁ። ሙልጭ አድርጋችሁ አጥባችሁ ቀቅሉት። ሲበስል እንግዲህ ጾም አልጫ ክክ ወጥ ማለት ነው። ይሄ ደግሞ ምስር እያጠብኩ ነው። አሁን ምስር ደግሞ አጥብና ይሄን ሙልጭ አድርጌ አጥበዋለሁ። ውሃው ይሄ ወተት የሚመስለው እስኪ ለቅ ድረስ ማጠብ ያስፈልጋል። ይሄ ደግሞ ለምስሩ፣ ለስልሱ፣ ለቀይ ወጡ የሚሆን ቲማቲም አበሰልኩ ማለት ነው። ሲበስል ቲማቲሙ በውሃ ሲቀቀል ይሄ የአረፋ የሚመስለው ነገር ስለሚጠፋ ወጣችን ልክ እንደ ድልህ ነው የሚጠቅ እንደ ሳልሳ እንደ ክቻፕ ሶሶ ክሬሚ ነገር ስለሚሆን ወጣችን ተሎ አይበላሽም ማለት ነው። ስለዚህ ያው እዚህ ጋር ደግሞ አሁን እንደዚህ ብስል ብሏል፣ ሙትት ብሏል። እንደምታዩት ቀይ ስላልሆነ ሽንኩርቱ ነጩ ሽንኩርት ስለሆነ የቀዩ ነጩ ሽንኩርት ስለሆነ ብዙ ለእናንተ ቀይ ሆኖ አይታያችሁም፣ ያረረ መስሎ አይታያችሁም እና እንጂ ሙክክ ብሎ በስሏል። እንደዚህ ብሎ እስከ ዘይቱ ከበሰለ በኋላ አሁን ይሄን የምቀንሰው በትልቁ ድስት አንድ ላይ ለጋዙን ለመጠቀም አበሰልኩትና ከዛ እዚህ ላይ ከፍዬ በርበሬ አደርግበታለሁ። ለምስሬ ማለት ነው። ቀይ ወጥ ቆንጆ ቀይ ወጥ ምስር እንሰራለን። ስልሱንም እንቀንሰዋለን። ለተለያየ እልበት ምናልባት ካደረጉ ለእልበት መብያ ይሆናቸዋል። እንግዲህ አንድ 3 ማንካ የሾርባ ማንካ ሳይሆን እንዲህ የወጥ ማንካውን ካስገባው በኋላ እያየሁ ደግሞ ጨምርበታለሁ። አሁን 2 ተኩል አድርጌያለሁ። አይቼ ደግሞ ጨምራለሁ። ትንሽ ድልህም ጨምራለሁ። ቆንጆ አድርገን በራሳችን ቅመም በራሴ በርበሬ ጥፍጥ አድርጌ እሰራላችኋለሁ። የትእዛዝ ምግብ ነው እየሰራ ያለሁት።
የጥምቀት ወይም የክርስትና ነው እየሰራሁላችሁ ያለሁት የጾም ማለት ነው። እንግዲህ ስራ እንደጀመርኩ ነግሬያችኋለሁ። አንዳንድ ሰው ሲመጣ በዚህ መልኩ ከቤት ይሰራለሁ ማለት ነው። አሁንም ግማሽ ማንካ የሚሆን ጨመርኩኝ። እያያችሁት መጨመር ነው እንጂ አንዴ ድልቅ ካረጋችሁት በጣም ይበዛባችሁም ይችላል። ቢያንሰው ግን መጨመር ስለሚቻል እያያችሁ መጨመር ነው። በርበሬ እንደ በርበሬው ብዛትና ማቃጠል ደግሞ የኔ በርበሬ ሁለት አይነት በርበሬ ነው ያለኝ። አንዱ በጣም ያቃጥላል፣ በአንዱ ደግሞ በጣም አያቃጥልም እና ይሄ ከለሩ የሚያምረውን ትንሽ አሁን ጨመርኩበት። ያኛው ምንም ብዙ አያቃጥልም፣ ቅመሙ ግን በጣም አሪፍ ቅመም ነው ማለት ነው። ይሄ ወደ መጨረሻ ያመጣ ነው በርበሬ ደግሞ ያቃጥላል፣ ግን መልኩም አሪፍ ነው። ግን ደግሞ እንትን የለውም ቅመም ብዙ የለውም ማለት ነው። ስለዚህ ለከለር አሪፍ ነው። ደበላልቄ ከሁለቱም አደርጋለሁ። ይሄ እንግዲህ በቃዋል ብዬ አስባለሁኝ። አሁን መቁላት ብቻ ነው። እያማሰልኩ በደንብ አርጌ ጥብስ አርጌ ምንም ውሃ ሳላረግ እንትን እለዋለሁ ማለት ነው። ከዛ ትንሽ ከተቆላላ በኋላ በደንብ ከተቆላላልኝ በኋላ ትንሽ ነጭ ሽንኩርት እና ዝንጅብል ቅድም የፈጨሁትን አደርጋለሁ ማለት ነው። እንዳስፈላጊነቱ 1-5-6 የሾርባ ማንኪያ ጨምሬያለሁኝ። በኋላ ላይ ደግሞ ምስሩን ከጨመርኩ በኋላ ደግሞ ካነሰው ትንሽ ልጨምር አካባቢ ምስሩን አደርጋለሁ ማለት ነው። አሁን ቅድም አጥቤ የቀቀልኩትን ቲማቲም እንደዚህ ፈጨዋለሁ። እዩት እንግዲህ ሲፈጭ ፍሬሽ ቢሆን አረፋ ይወጣዋል ነበረ፣ ይሄ ሳይቀቀል ቢሆን ማለት ነው። ይሄ ግን ልክ እንደ ስልስ ነው። ልክ የቲማቲም እንደ ስጎ ነው የምትጠቀሙበት ማለት ነው። እንደዚህ ሲፈጭ ምንም አይነት አረፋ አይወጣም። አያችሁት? ከዛው ክሬሚክ ነገር ነው የሚሆነው። ስለዚህ ወጡ እንዲቆይ እንዳይበላሽ ይሆናል። ቲማቲሙ ፍሬሽ እንደሆነ ጣዕሙም ሳይቀየር አሪፍ ነው ማለት ነው። እና በደንብ መቁላት ነው የሚያስፈልገው እዚህ ጋር። አንዳንድ ሰው ወደ መጨረሻው ቲማቲሙን ያደርግና ሳይቆላ ይወጣል። ከዛም በኋላ ወጡ አልቆያለን ተሎ ተበላሸብን ምናምን የሚባል ነገር አለና ከበርበሬው ጋር መቁላት ነው። እና ከዛ በኋላ እንግዲህ በደንብ ከቆላሁት በኋላ የተለያዩ ቅመሞች 7 አይነት ቅመም የሚባል አለኝ እኔ እሱን ጨምራለሁ። ትንሽ እያረኩ ብዙ አይነት ቅመሞች አሉኝ። እናንተ የሚጠፋ ያበሻ ቅመም ነው በአጠቃላይ የምጠቀመው። ቤት የራሴ ነው ማዘጋጀው። ይሄ ደግሞ ጨዋማ ቅመም ነው፣ የተለያዩ የአትክልት ቅመም ነው ማለት ነው። ይሄ ቁንዶ በርበሬ ነው። እንግዲህ ጭምር አድርጋችሁ የአትክልት ማጂ ካላችሁም ደግሞ እሱን ጣል ታደርጋላችሁ። አሪፍ አሁን የዶሮ ስልስ ነው የሚሆነው። በቃ ልክ ለዶሮ የምሰሩት ስጎ ቁሌት ልክ እንደዛ ሆነልኝ ማለት ነው። በጣም የሚያምረው ሽታውም ያምራል። በርበሬውን በቃ ትመጥኑታላችሁ። እንዲሁ እንዳለ እኔ ባልቀምሰው ራሱ ምን ያህል እንደሆነ አውቀዋለሁ ማለት ነው። በጣም አሪፍ ነው። ይሄት እንግዲህ የዚህ ደረጃ ደርሷል። አካባቢውን ሁሉ በቅ እያለ ያበላሽባችኋል። እንግዲህ እውነት ለመናገር ይሄ ስራ በጣም ድካም አለው፣ አይገልጸውም። ድካም አለው። የጉልበት ስራ ነው፣ የእውቀትም ስራ ነው። እውነት ለመናገር ጉልበት ብቻ ሳይሆን እውቀትንም ይጠይቃል እርግጥ። እና ምስሬን አስገባሁ ማለት ነው። ስልሱን ቀንሼዋለሁ። ምናልባት እልበት ካደረጉ ባለጉዳዮቹ እልበት ካስፈለጋቸው እንዲያደርጉ ስልሱን ቀንሼ ምስሩን አስገባሁት። እንግዲህ በመጨረሻ ይሄን ሆኗል ማለት ነው። ወጥ አሰራሩን ሙሉውን አላሳየዋችሁም፣ ምክንያቱም ራሴው መስራት ስለማልችል ካሜራ መቅረጽም ስለማልችል ማለት ነው። ራሴ እየሰራው ስለነበረ ይሄ ምስሩ ነው እንግዲህ ቆንጆ ምስር ወጥ ሲሰራ ያያችሁ ስልስ በዚህ መልኩ ተሰርቷል። ከዛ ቀጥሎ ያለው አደስ ክክ ነው። እዛ ይሄ ደግሞ ፈሶሊያ ምንድነው፣ ካሮት፣ ቀይ ስር፣ ድንች ማለት ነው። እና አራቱ በአንድ ላይ ማለት ነው። ይሄ ጎመን ነው፣ ቆንጆ ጎመን ነው። ጥብስ አርጌ ኮረሪማ ምናምን አርጌ ልክ የክትፎ በሉት በቃ እንዴት እንደሚያምር ማለት ነው። እንደ ክትፎ አርጌ ጥብስ አርጌ ሰራሁት። ይሄ ደግሞ ስልስ የቀነስኩት ስልስ ነው። ቅድም ሲሰራ መግቢያ ላይ ያያችሁት ስልስ ይሄ ይመስላል ማለት ነው። በዶሮ በቃ እዚህ ላይ ስጋ ብታስገቡበት ስጋ ወጥ ይሆናል። ምንም ብታደርጉበት ምን ይሆናል ማለት ነው። ባዶን ብትበሉት አሪፍ ነው። ይሄ ሩዝ ነው እንግዲህ ቆንጆ ሩዝ በአትክልት ነው ማለት ነው።
ሰላጣ አድርገናል። እንግዲህ እዛው ካዳራሹ ላይ ሰላጣ አዘጋጅተንላችኋል። በዚህ በተጨማሪ እንግዲህ እንጀራ ሊዘጋጅላቸው ይችላል፣ አምባሻ ሊዘጋጅላቸው ይችላል። ዋናው ወጦቹን ነው ዛሬ ያሳየዋችሁ። ያው እንግዳ ስላለ ወደዛ ቅንጭብ አድርገን ለማሳየት ነው የሞከርነው። እንግዲህ ማዘዝ የምትፈልጉ በዚህ ጉዳይ የጾም የፍስክ ማዘዝ ትችላላችሁ። እንደያላችሁበት እንደየእምነታችሁ ማዘዝ የምትፈልጉትን ብታዙን ልናዘጋጅላችሁ እንችላለን። ከቤታችን አዘጋጅተን እንደዚህ አድርገን በመኪናችን ልናመጣላችሁ እንችላለን። ወገኖች፣ የሀገር ልጆች ጀርመንና አካባቢ ያላችሁ ማዘዝ ትችላላችሁ። ደህና ሁኑልኝ። ባይ ባይ።